አንድ 2 ደቂቃ ብቻ ኧረ እንዴት ነው ከሚለው አድምጠን እንመለስና የምንባባለው ይኖራል። እንዴት ነው ሰፈር ሀገር ለመዋደድ ሰው ሲቸገር መከራው ሲያሳጣን ፋታ አቅራስት ወያምታታን ኧረ እንዴት ነው ሀገር የችግሩን ስፋት ልኬት ያለውን ባገሩ ባስረዳ ለቀባሪ ያረዱት እንዳይሆን ነገሩ ኑሮ ከብዶ ደስታን ሲቀማው ከእግዜሩ ሊያጣላው ነው የሚል ባገኝም በልቼ ባጣም ተደስቼ ማን ይወቀስ ለማጣቱ ቁራሽ ስለሌለው ቤቱ ስንፍና ነው እንጂ ሲያንተ ፍዳህን ያበረከተ ያሉት እድል የቀናቸው ጉብዝናውን ቢያሳያቸው መቻይና ደንዳናው ልባቸው። ዋው በጣም በጣም የሚገርም ነው። በትክክልም እንደዚህ ነው አይደለ እየሆነ ያለው በዘፈን ውስጥ እንደተገለጸው ማለት ነው። እና ስሜት የሚነካ ነው እየኖርንበት ቢሆንም ደግሞ እንደዚህ ስንሰማው ለቀባሪው ያረዱት አይነት እንዳይሆንብኝ አይነት የሚል ነገር አንተም ትላለህና ስለዚህ አሁን ሚኪ ምንድን ነው በዚህ እያደረገ ያለው? ጀስት ስሜቱ ነው፣ በቃ ስሜቱን እየገለጸ ነው ያለው ያለበትን ነገር። አለበለዚያማ ያው ለቀባሪ ያረዱት እየኖርንበት ነው ወይስ የሆነ ነገር አንዳች መስራት የፈለግከው በዚህ ነገር አለ? እሱን እስኪ ያውራኝ። አንዱ አዘለላ ግጥም ትላለች የችግሩን ስፋት ልኬት ያለውን በሀገሩ ባስረዳ ለቀባሪ ያረዱት እንዳይሆን ነገር እና ሰው እኮ ያውቀዋል ችግሩ ግን መጥቶ እንዲነገረው ይፈልጋል። አልፈርድበትም ሰው እኔ ይሄ ተነስ መንግስት ላይ አምፅ አብዮት አስነሳ ምናምን እንደሚሉት ሰዎች አለ ነው አብዮት ራቅ ነው የምለው ህዝብን። እንደውም ብዙ ጊዜ አብዮት ዳህ ሲያስፈጅ ነው ያየነው። አብዮት ምንም የማይመለከታቸውን ሰዎች ሲያስጠቃ ነው ያየነው። ህፃናትን ሲያስጠቃ፣ ሴቶችን ሲያስጠቃ፣ አቅመ ደካሞችን ሲያስጠቃ እና እንዲያደርግ የሚል አክሽን መውሰድ ያለበት ትዕዛዝ ሳይሆን በቃ ትዝብት እንደዚህ ተሰምቶኛል፣ የሆነ ጊዜ ሀሳቤን ልቀይር ይችላል፣ የሆነ ጊዜ ልጸጸት ይችላለሁ ባልኩት ነገር ነው። እና አሁን ላይ አንዳንዴ ሳስበው ደግሞ ምንድን ነው ያደረኩትም የምልበት ጊዜ አለ። ይሄ ነገር ሰው ኦልሬዲ ችግሩን ተላምዶት እየኖረ እንደገና ደግሞ ችግሩ ላይ ጋዝ ማፍሰስም ይሆን እንዴ ምናምን ብዬ ደግሞ የምሰጋበት ጊዜ አለ አንዳንድ ጊዜ ሳስበው። ግን በቃ አንዳንዴ የሚሰማንን ነገር ጄኒውንሊ መናገር አለብን ብዬ አስባለሁ። በምንችለው ሙያ የሚጽፍ ሰው በጽሁፍ፣ ዘፈን ሰው በዘፈን፣ ፊልም የሚሰራ ሰው በፊልሙ እንደሱ አድርገን ያለንበትን ነገር እርስ በርሳችን አስተዋሽ ካልሆንን ቅድም እንዳልኩት የሚያስብ ሰው ጠፍቷል። በሁሉ ድንዛዜ ውስጥ ነው ያለውና ያንን ነገር መናገር እፈልጋለሁ። ለዛ ነው ይሄ ብሶት የወጣው። ግን ከምንም በላይ በቃ ጄኒውንሊ አሁን እዚህኛው እድሜ ላይ ሆኜ ምን አይነት ስሜት እያስተናገድኩ እንደሆነ፣ ስለ ሀገር ያለኝ ሀሳብ ምንድን ነው፣ ስለ ህዝብ ያለኝ ሀሳብ፣ ስለ ማህበረሰብ፣ ስለ ሃይማኖት፣ እነዚህ ነገሮች ያንጸባረኩበት ነው። አርቲስት ደግሞ ጊዜውን ማንጸባረቅ ያለበት ይባላል። ሁልጊዜ ወደድኩሽ ጠላውሽ ከሆነ ትርጉም ያጣል። ለምን እንደገባንበትም ማወቅ አለብን እዛ ሙያ ውስጥና የህዝብ ልጅ መሆን አልፈልግም። ህዝብ ምን ማለት እንደሆነ ትንሽ የህዝብ ልጅ መሆን አለመፈለግ። የህዝብ ልጅ መሆን አልፈልግም። የህዝቡን ትርታ እየፈለገ በህዝቡ እየየና አምባ የሚወደድ ሙዚቀኛ መሆን አልፈልግም። የሆነ ጊዜ ደግሞ ተነስቼ አንተ ህዝብ አስብ፣ ጭንቅላትህን ተጠቀምበት፣ ጭንቅላትህን አትደንቁር ብዬ ልዘፍን እችላለሁ። ግን እሱ እኮ የህዝብ ልጅ አይደለም። የህዝብ ልጅ ተብሎ የሚታሰበው የተለመደው እንዳልከው አይነት ስሜት የመኮርኮር የሚፈለገውን ነገር የማለት አይነቱ ነገር ሆነ እንጂ ግን አሁን ያልከውንም ነገር ማለቱ ልክ ያልሆነ ነገር ብለህ የምታስበውን ነገር መጠቆሙ መቃወሙ እሱም እኮ የህዝብ ልጅ ትክክለኛው እንደውም እንደዛ ነው አይደለም።
ልክ ነው። ግን ትርጉም የተረዳንበት ይመስለኛል አሁን ያለንበት ዘመን ላይ የህዝብ ልጅ ማለት የህዝቡን የየና ሪታ መልሰሽ መድገም ነው የሚሆነው። መንግስትን እጠላዋለሁ ሲልሽ ህዝቡ ትነሽና ይሄ መንግስት የታባቱ ተነሱት ያለሽ እወደዋለሁ ሲሉ ትነሽና ከአንተ በቀር መሪ የለንም እነስገድልህ ብለሽ ትዘፍኛለሽ። በቃ በሁሉ ነገር እንደዛ አይነት እብደት ውስጥ ገብተናል እና የህዝብ ልጅ መሆን አልፈልግም። ህዝብ ቢያዳምጠኝ ባያዳምጠኝ፣ ቢጠላኝ ቢወደኝ ግድ የለኝም። ለራሴ እውነተኛ ሰው መሆን እፈልጋለሁ። ህዝብ እየመጣ እንደፈለገ እጄን እየጠመዘዘ ይሄን ተናገር ይሄን በል እንዲለኝ አልፈልግም። ያ እንዲጠብቁም አልፈልግም። ዛሬ ያመሰገኑኝ ሰዎች ነገ ሰርፕራይዝ ላደርጋቸው እችላለሁ። እሱን እያሰቡ እንዲያዳምጡ ነው የምፈልገው። ስራዎች የትኛው ነው ሙዚቃም ስሰራ ሀሳቤንም ሳሰራጭ ዛሬ ያመሰገንኳቸውን ሰዎች ነገር ሰድባቸው እንደምችል እያሰቡ እንዲያዳምጡ ነው የምፈልገው። ዘልፋቸው የሆነ መስደብ እንኳን ይቅርብ። ታማኝነቴ ለራሴ ብቻ ነው ቁም ነገሩ። ታማኝነቴ ለራሴ ብቻ ነው እንጂ ሰው ማንንም ለማስደሰት መዝፈንም ማንንም ለማሳዘን ለማስከፋት መዝፈንም አልፈልግም። በደንብ ይገባኛል። እዚህ እድሜ ላይ እንደዛ ነው የምትለው ነገር በጣም ይገባኛል። እንደውም ሰሞኑንም ከአድማጮች መድረክ ላይ የሆነ ፕሮግራም ላይ እንደዚህ ያልኩኝ ነበር እና ተመሳሳይ የሆነ አይነት ነገር በጣም እረዳሃለሁኝ። ክብደት ውስጥ እንደዚህ አንዳንዴ ሰዎች እንዳይሉ የሚያደርጋቸው ነገር አለ። የቆረጠ ሰው የቱንም ነገር ጨክኖ ምንም አይነት ችግር ውስጥ ይሁን ይላል። በጣም ጥቂት ሰው ነው እንደዚህ ሊል የሚችለው ብዬ አስባለሁ፣ በተግባር ማለት ነው። ከዛ በተረፈ ግን መኖሪያ ይሆንና ይሄ ከህዝብ ጋር ያለው ነገር ማለት ነው መተዳደሪያ ይሆንና በዚህ መጠን ነፃ ስትሆን ነፃነትህ የሚፈጥረው ስራ እኮ ለህዝቡ እንደውም የሚጠቅም ነው ብዬ ነው የማስበው። ግን ደግሞ ያው አፍ መሆን ስለሆነ የሚፈለገው የህዝብ ልጅ ያልከው አይነት ነገር እንድትሆን ስለሆነ የሚፈለገው ከዛ ውልፍት ስትል ስራህን ያለ መስማት ምናምን ብዙ ነገር ይኖራል ማለት ነው እና እሱ ነገር ተጽዕኖ ስለሚያሳድር አንዳንድ ሰዎች ብዙ ሀሳብ እያላቸው የተለየም ነገር እያላቸው ግን ደግሞ እንጀራቸው ይሆንና ዝም ይላሉ። ቢያንስ ዝም ይላሉ፣ የሆነ ሀሳባቸውን ይዙታል ማለት ነው እንደውም እና ሌሎቹ ደግሞ ነው ይሄ የትርፍ ጊዜ ነገር ምናምን የምትወደው ዋና ነገር እንዲሆንም ፈልገህ ግን ደግሞ በዚህ ምክንያት እንደ ትርፍ ጊዜ አይነት ነገር ታደርገውና ዋና ስራህ ደግሞ ሌላ የማትፈልገው ግን ገንዘብ የምታገኝበት ነገር ይሆንና እንደዛ አየቱንም ይሁን አይልቸገርም ምናምን ዋናም ሆኖ ይሁን ግን ደግሞ እኔ ራሴን ነው የማዳምጠው አይነት ደግሞ የላቀ ደግሞ ደረጃ አለና እሱን ነገር ትንሽ እስኪ አንተ እንዴት ነው የቻልከው የሚለውንም ማለት ነው። እንዳልኩሽ ነው እኔ በጣም እድለኛ ሰው ነኝ ብዬ አስባለሁ። አመስጋኝ ነኝ። ባለኝ እድል ባለውበት ቦታ የፈለኩትን ነገር ማድረግ እችላለሁ። የሰዎች እጅ ጥምዘዛ ብዙ ሀሳብ የሚያስቀይረው ሰው አይደለሁም። እሱ ፕሪቪሌጅ ስላለኝ እኔ አም ሶ ግሬትፉል። እሱ ቢነሳስ ምን ታስባለህ? ምን የሚሆን ይመስልሃል ሚኪ? እሱ ቢነሳ ያው ፀሐዩ መንግስታችን እያልኩኝ ሳጨበጭብ ልታገኝኝ ትችላለሽ፣ አይታወቅም ምን እንደሚፈጠር እንዲህ አይነት ሁኔታ ላይ ቦታው ላይ ስንሆን ነው የምናውቀው። እና ለዛ ነው የማልፈርድባቸውም። አንደኛው ብዙ ጊዜ አሁን የአዲስ አበባ ህዝብ ይወቀሳል። አዲስ አበባ ህዝብ ቁጭ ብሎ በቃ ምንም የማይመለከተው ተመልከት ውስጥ የአዲስ አበባ ሰው እየሞተ ምን እያለ እየዘነጠ ነው እየጨፈረ ነው ኑሮን እየኖረ ነው ይባላል። ግን የአዲስ አበባ ህዝብ ሆነን አላየነውም። እዛ ቦታ ላይ ሄደን የቤት ኪራይ ያስጨንቀዋል፣ ሰው የልጆቹ ትምህርት ቤት የሚከፍሉ ያስጨንቀዋል፣ ኑሮን መግፋት ያስጨንቀዋል። እዛ እንደገና ደግሞ ትዳር የሚባል ነገር፣ ቤተሰብ መመስረት፣ ማህበረሰብ፣ ሌላ ጉዳዮች ብዙም ያስጨንቁ ነገሮች አሉት እና ያንን ሁሉ ጥሎ አንድ ነገር ላይ ፎከስ ሊያደርግ አይችልም። ሙዚቀኛውም ጋር ስትመጪ ተመሳሳይ ነው። ሙዚቀኛውም ጋር ሲመጣ ሙዚቀኛው መብላት አለበት። ሙዚቀኛው የሚፈልገውን ነገር ማድረግ አለበት። የቤት ኪራዩን መክፈል አለበት። ልጆቹን ማሳደግ አለበት። ትዳሩን መምራት አለበት እና እነሱን ነገር ለማድረግ ኮሜርሻል ስትሆኝ የሚሸጠውን ምርት ነው ማወቅ ያለብሽ። ሰው ሁሉ መሬት ላይ ነው የምተኛው፣ ድንኳን ውስጥ ነው የምተኛው እያለ የአልጋ ቢዝነስ አትጀምሪም እነሱ ሰዎች ጋር መጥተሽ እና ሙዚቃውም እንደ ቢዝነስ ስለሆነ የተያዘው ኮሜርሻል ሙዚቃ እንደሱ ነው የሚሄደው። ሰው ምን ይፈልጋል፣ ሰው ምን ይገዛል ነው እና እዛ ውስጥ ስላልሆንኩኝ ሶ ግሬትፉል። አት ሴም ታይም ደግሞ
እዛ ውስጥ ያሉ ሰዎችንም አልከስም፣ ግን ትንሽም ቢሆን በቃ የሆነ 12 ሙዚቃ ከሰጡን አልበሙ ላይ አንድ የእውነት የልባቸውን ነገር ቢያደርጉበት፣ ሁልጊዜ ሰዎች ግጥም ባይጽፉላቸው፣ ሁልጊዜ ሰዎች ዜማ ባይሰሩላቸው፣ የራሳቸውንም ሀሳብ ደግሞ ቢያመጡ ጥሩ ነው ብዬ አስባለሁና እሱ ያ ግን እንትን አይጠይቅም። እንደውም አቅምን ማወቅ አይሆንም ማለት ግጥም ችሎታ ከሌለው ግጥም መውሰድ፣ የዜማ ከሌለው ዜማ መውሰድ፣ እሱ ድምፅ ብቻ ሊሆን ይችላል ያለው አይደለ? እንደውም ጥሩ አይሆንም። ማወቅማ ጥሩ ነው፣ ግን ሁል ጊዜ ከሰዎች እየገዛሽ ሲሆን የምታመጪው እንትን ትቦ ነው የምትሆኝ፣ ማስተላለፊያ በቃ ዩቲዩብ በዛ ባንቺ ውስጥ ያልፋል ሰዎች የሚፈልጉት መልዕክት። አንዳንድ ዘፋኝ እንዲህ አይነት ግጥም ብሎ ሊፈልግ ይችላል፣ የሚፈልገውን አይነት ግጥም። ግን ሁሉም ግጥሞች የፈለገ ተቀራራቢነት ቢኖራቸው ራሱ እንደሚጽፉ አይሆንም እና እሱ ነገር ነው እኔ የሚያሳስበኝ። ሰዎች የራሳቸውን ሀሳብ፣ የራሳቸውን አስተሳሰብ፣ ልባቸው ውስጥ ያለውን ነገር እንኳን በሙዚቃ ቀርቶ በልጥፍ እንኳን እዚህ ሶሻል ሚዲያ ላይ መጥተው ሲያስተላልፉ አታያቸው። ሁልጊዜ ህዝቡ ግር ያለበትን ሀሳብ ነው ሲደግፉ የምታያቸው። ሁልጊዜ መንግስት የደገፈውን ሀሳብ ሲደግፉ ነው የምታያቸው። ከነዚህ ዘለው በራሳቸው ዛቢያ የቆሙ ሙዚቀኞች ወይ የትኛውም አይነት የጥበብ ሰዎች በጣም ጥቂት ናቸው። ህዝብ መተቸት ባለበት ሰዓት ህዝቡን የሚተቹ የጥበብ ሰዎች ያስፈልጋሉ። ግን ደሞዝ ከፋዩ ደግሞ ህዝብ ስለሆነ የደሞዝ ከፋዩን ቅር ማሰኘት አይፈልግም ብዙ ሰው እና እሱም አንድ ችግር ያመጣብን አንደኛው እንትን እሱ ይመስለኛል። እና የሆነ አረፍ እያልን ብናስብ ጥሩ ነው። ሙሉ ጊዜውም ቢቀርብን ቢያንስ እያረፍን ማሰብ ጥሩ ነው። እንደሱ ነው የምለው። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜይል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።